ሰላም ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? አራዳ ኤፍኤም 95.1 ላይ ትገኛላችሁ። አራዳ በተለያዩ አማራጮች መከታተል ይቻላል። ዛሬ 35ኛው የአፍሪካ ዋንጫ ሊጀመር የቀናት ዕድሜ ብቻ ቀርተዋል። በዚህ ምክንያት በእንግሊዝ ፕሪሚየር ሊግ እየተጫወቱ የሚገኙ በርከት ያሉ ተጫዋቾች ወደ አፍሪካ ዋንጫ ሀገራቸውን ለመወከል ያቀናሉ። ታዲያ በዚህ ውስጥ ደግሞ በጣም በርከት ያሉ ተጫዋቾች ወደ ሀገራቸው ያቀናሉ። እስካሁን እንኳን 32 አፍሪካውያን ከእንግሊዝ ፕሪሚየር ሊግ ሀገራቸውን ለመወከል ወደ ሞሮኮ የሚያቀኑ መሆናቸውም ጭምር ተረጋግጧል። ሰንደርላንድ በእንግሊዝ ፕሪሚየር ሊግ ወሳኝ የሚባል ጨዋታውን አሸነፈው። በተለይም የደርቢውን መርሃ ግብር ከኒውካስል ጋር ካሸነፈ በኋላ 6 ተጫዋቾቹን በዚህኛው መድረክ ላይ ከሚሸኙ ክለቦች መካከልም ጭምር ይነሳል። እስካሁን ድረስ ያሉት ቆይታዎች እጅግ በጣም አስደናቂ የሚባል ቆይታን እያሳለፈ ይገኛል። 26 ነጥቦችን ሰብስበዋል ባለፉት 16 የእንግሊዝ ፕሪሚየር ሊግ ሳምንታት ቆይታ። ምናልባት ከዚህ ቀደም ወደ ሻምፒዮንሺፕ የወረዱትን ክለቦች የምናስታውስ ይመስለኛል። ለምሳሌ ሌስተር ሲቲ ባሳለፍነው የውድድር ዓመት ወደ ሻምፒዮንሺፑ ሲወርድ 25 ነጥብ፣ ኢፕስዊች 22፣ ሳውዛምተን ደግሞ 12 ነጥቦችን ይዘው ነበር ወደ ሻምፒዮንሺፑ ሲያቀኑ የተመለከትናቸው። ታዲያ በዚህ ሰዓት ላይ እነዚህ ክለቦች ቁልፍ የሚባሉ ተጫዋቾችን በማጣታቸው ምክንያት የሚቀጥሉት አንድ ወራት ገደማ እንዴት ባለ መልኩ ይቆያሉ የሚለው ጉዳይ በጣም አነጋጋሪ ይመስለኛል። በዚህ ውስጥ ቁልፍ የሚባሉ ተጫዋቾችን ከሚያጡ ቀዳሚ ክለቦች መካከል አንዱ ሰንደርላንድ ነው። ቀደም ሲል ካነሷቸው ተጫዋቾች ውስጥ በዚህ ቡድን ውስጥ ብዙዎቹን የዚህ ቡድን ቁልፍ የሚባሉ ተጫዋቾችን የሚያጣ ቡድን ነው። ለምሳሌ በርትራንድ ትራውሬን ወደ ቡርኪና ፋሶ ይሸኛሉ። እንዲሁ ደግሞ አርቱር ማስዋኩ ወደ ዲያር ኮንጎ፣ ኖ ሳዲቂ ወደ ዲያር ኮንጎ፣ እንዲሁ ደግሞ ቼምሲዲኒ ታልቢ ወደ አፍሪካ ዋንጫን ወደምታስተናግደው ሞሮኮ ያቀናል። እንዲሁ ደግሞ ሬኒልዶ ማንዳቫ ሞዛምቢክ፣ ሀቢብ ዲያራ ሴኔጋል፣ ሰንደርላንድ እነዚህን ተጫዋቾች ወደ ሀገራቸው ይልካል። እስካሁን ድረስ እነዚህ ተጫዋቾች በጋራ ማለት ነው 4412 ደቂቃዎችን አሳልፏል። በእንግሊዝ ፕሪሚየር ሊግ በጣም ብዙ ጨዋታዎችን ካከናወኑ የዚህ ቡድን ቁልፍ ተጫዋቾች መካከልም ጭምር ከሚባሉት መካከል በቀዳሚነት ይነሳሉ ማለት ነው። ይህም ማለት ምናልባት ወደ ጨዋታዎች ሲቀየር ወደ 61 አካባቢ የእንግሊዝ ፕሪሚየር ሊግ መርሃ ግብሮችን ያከናወኑ ተጫዋቾችን ነው በጋራ ቡድኑ ወደ አፍሪካ ዋንጫው የሚሸኘው። ስለዚህ በቀጣይ ለስብሪስ ቡድን እንዴት ነው ይህንን የአፍሪካ ዋንጫ እስከሚጠናቀቅ ድረስ ቡድኑን ይዞ መቆየት የሚችለው የሚለው ጉዳይ በጣም በጉጉት ከሚጠበቁት መካከልም ጭምር ይነሳል። ተከታዩን ስፍራ ይዞ የምንመለከተው በርንሌ ነው። 3 ተጫዋቾችን ይሸኛል። አግዘል ቲዋንዜቤ፣ ላይሊ ፎስተር እንዲሁ ደግሞ ሃኒባል ሜሄብሪ ወደ አፍሪካ ዋንጫ የሚያቀኑ ተጫዋቾች ናቸው። በተከታይነት የምንመለከተው ፉልሃም ሲሆን ካልቪን ባሴ፣ አሌክሲዮቢ፣ ሳሙኤል ቺኩዌዜ በተመሳሳይ ወደ አፍሪካ ዋንጫው የሚያቀኑ 3 የበርንሌ ተጫዋቾች ይሆናሉ። በተከታይነት የምንመለከተው ማንቸስተር ዩናይትድን ነው። አማድ ዲያሎ፣ ብሪያን ኤምቤሞ እና እንዲሁም ደግሞ ኑስር ማዝራዊን ወደ አፍሪካ ዋንጫ የሚሸኙ ክለብ እንደሆነ ይታወቃል። ምናልባት በዚህ ውድድር ዓመት የማንቸስተር ዩናይትድ የ2025/26 የውድድር ዘመን ከፍተኛ ግብ አስቆጣሪ ብሪያን ኤምቤሞ እንደሆነ ይታወቃል። 6 ጎሎቹን አስቆጥሯል። 5.6 ኤክስጂዎች አሉት። 42 ሙከራዎችን አከናውኗል። 1404 ደቂቃዎችን በሜዳ ላይ አሳልፈዋል። አሊያም በየሙከራዎቹ 0.13 ጎሎች ያሉት ተጫዋች ነው። ስለዚህ ቁልፍ የሚባል ሚናን በቡድኑ ውስጥ ከሚያሳልፉ ተጫዋቾች መካከል አንዱን ወደ አፍሪካ ዋንጫ የሚሸኝ ቡድን ነው ማለት ነው። ማንቸስተር ዩናይትድን ከተመለከተ ምናልባት በእንግሊዝ ፕሪሚየር ሊግ አንድ ቁጥር መመልከት የምንችል ይመስለኛል። ብዙ ሙከራዎችን በማከናወን ደረጃ ከተመለከትን ብሩኖ ፈርናንዴዝ 95 ሙከራዎችን አከናውኗል። ከዛ በመቀጠል 2 ተጫዋቾችን ነው የምናነሳው። ብሪያን ኤምቤሞ 68፣ ሞሐመድ ሳላ 68፣ ቀጥሎ ኤርሊንግ ብራውት ሃላንድ፣ ኮዲ ጋክፖ፣ ዶሚኒክ ዞቦዝ ላይ፣ ፊል ፎደን እና ቡካዮ ሳካን ነው የምንመለከተው ማለት። ስለዚህ ይሄ ቁጥር የሚነግረን በፕሪሚየር ሊጉም ጭምር ካሉ በአታኪንግ በማጥቃት ኢንቮልቭመንት ላይ ከፍተኛ ተጽዕኖ ማድረግ የሚችሉ ተጫዋቾችን ቡድኖች ለማጣት ይገደዳሉ ማለት ነው። በዚህኛው የአፍሪካ ዋንጫ
ቆይታ ለማንቸስተር ዩናይትድም ይህንን ነው እየተመለከተን የምንገኘው። አንዱ ትልቁ ይጠበቅ የነበረው በዚህኛው ሳምንት ከበርንሞዝ ጋር የነበረው ምናልባት የዓመቱ ምርጡ ጨዋታ እያሉት ይገኛሉ በርካቶች። ለተሰኞ የነበረው የእንግሊዝ ፕሪሚየር ሊግ 4:30 በተጠናቀቀው ጨዋታ ላይ በዚህ ጨዋታ ላይ የተመለከትናቸው ተጫዋቾች የመጨረሻ መርሃ ግብራቸው ነበር። እንዲያውም ማንቸስተር ዩናይትድ ከሞሮኮ ብሔራዊ ቡድን ጋር ምናልባት ቅራኔ ውስጥ ስለመግባቱም ጭምር እየተነሳ ይገኛል። 442 ደቂቃዎችን በሜዳ ውስጥ ያሳለፈው ፉልባኩን ማግኘት አልቻለም። ከዛ የቡድኑ ፈጣሪ የሚባሉ ተጫዋቾችን በሜዳ ውስጥ ያጣል። ለምሳሌ የማንቸስተር ዩናይትድ ሶስተኛው በፈጠራው ደረጃ ላይ ማለት ነው ተሳትፎ ማድረግ የሚችለውን አማድን ያጣል በዚህኛው የቶርናመንት ቆይታ ላይ። ስለዚህ ቡድኖች የአፍሪካ ዋንጫው ሲመጣ ምንም እንኳን ለብሔራዊ ቡድኖች ተጫዋቾችን መልቀቅ ግዴታቸው ቢሆንም በቡድናቸው ውስጥ ደግሞ ያላቸው ተሳትፎን ከተመለከታችሁ ቁልፍ የሚባሉ ተጫዋቾችን በማጣት ደረጃ በርከት ያሉ ከላይ ስናነሳቸው የነበሩ ክለቦችንም ጭምር ማንሳት እንችላለን፣ ከሰንደርላንድ ጀምሮ ማለት ነው። ቀጣይ እንደ ብሬንፎርድ፣ ኤቨርተን፣ ኖቲንጋም ፎረስት፣ ቶተንሃም፣ ዌስትሃም ዩናይትድ፣ ወልቭስ፣ ማንቸስተር ሲቲ ሁለት ተጫዋቾችን የሚያጡ የአፍሪካን ተጫዋቾችን የያዙ ክለቦች ናቸው። ከዛ ብራይተን፣ ክሪስታል ፓላስ እና ሊቨርፑል አንዳንድ ተጫዋቾችን ያጣሉ። ለምሳሌ ሊቨርፑል ሞሐመድ ሳላን ይለቃል። ክሪስታል ፓላስ አንድ እስማኤል አሳርን፣ ካርሎስ ባሌባ ደግሞ በብራይተን የሚገኘው ተጫዋች በተመሳሳይ ወደ አፍሪካ ዋንጫው ከሚያቀኑ ተጫዋቾች መካከል አንዱ ነው ማለት ነው። የሚገርመው ግን አርሰናል፣ አስቶን ቪላ፣ በርንማውዝ፣ ቼልሲ፣ ሊድስ፣ ኒውካስል ዩናይትድ አፍሪካን ተጫዋቾች በቡድናቸው ውስጥ የሚሄዱባቸው ክለቦች አይደሉም። አክቹዋሊ የሌሉባቸውም ክለቦችም ጭምር አሉ ማለት ነው። እና በጣም ቁልፍ የሚባሉ ተጫዋቾች ግን ቀደም ሲል ባልናቸው ውስጥ እየተመለከትን እንገኛለን። ይህኛው አፍሪካ ዋንጫ በፕሪሚየር ሊጉ ላይ ራሱን የቻለ ተጽዕኖ ሊያሳድር እንደሚችል በግልጽ መረዳት የምንችለው ጉዳይ ይመስለኛል። ምክንያቱም እንደ ፉልሃም ያለ ለምሳሌ በሊጉ ወጣ ገባ እያሳለፈን ለሚገኝ ጊዜ ናይጄሪያውያን ተጫዋቾች ያጣል። ለምሳሌ አሌክሲ ዎቢ፣ ካልቪን ባሴ፣ ሳሙኤል ቺኬዜ ወደ ናይጄሪያ ብሔራዊ ቡድን ይልካሉ። የእነዚህ ተጫዋቾች ወደ አፍሪካ ዋንጫ ማቅናት እጅግ በጣም አስቸጋሪ፣ ምናልባት ለፍጻሜ መድረስ እንኳን የሚችሉ ከሆነ እስከ ጃንዋሪ 18 ድረስ እነዚህን ተጫዋቾች የሚያጣ ቡድን ይሆናል። በቡድን ውስጥ ቻንስ ክሬት በማድረግ ቺኬዜ የቡድኑ ቁልፉ ከፊት የሚቀመጠው ተጫዋች ነው። 23 ቻንስ ክሬት በማድረግ ደረጃ የምንመለከታቸው ተጫዋቾች ነው። የጎል ተሳትፎን በማድረግ ለምሳሌ ከሃሪ ዊልሰን በመቀጠል በቡድን ውስጥ ቁልፍ የሚባሉ ተጫዋቾችን የምናገኘው እዚህ ቡድን ውስጥ ቀደም ስናነሳቸው የነበሩት የቡድኑ ወደ አፍሪካ ዋንጫው የሚጓዝ ተጫዋቾች ናቸው ማለት ነው። እንዲሁ ደግሞ በበርንሌ ምናልባት የበርንሌ እንኳን ጥሩ የሚባል አይደለም ቆይታውን በተመለከተ፣ ነገር ግን አግዘል ቱዋንዜቤን አማካዩን ያጣል። ሃኒባል ሜሄብሬን የፊት መስመር ተጫዋች፣ ላይሊ ፎስተር በተመሳሳይ ከወጣ በኋላ ምናልባት በቡድናቸው ውስጥ ቁልፍ የሚባለን ሚና የሚያጡ ተጫዋች ክለቦችም ጭምር ይሆናሉ። ምናልባት በዚህ ውድድር ዓመት በአታኪንግ ሲኩዌንስ ወይም በብዙ የማጥቃት ኢንቮልቭመንት ላይ ወይም ተሳትፎ ላይ ያላቸውን ተጫዋች ከተመለከታችሁ በኤቨርተን ጃክ ግሪሊሽ ቀዳሚው ተጫዋች ነው። ምናልባት ጃክ ግሪሊሽ ጉዳቱን እስኪያስተናግድ ድረስ የኤቨርተን ብቻ ሳይሆን የፕሪሚየር ሊጉም ጭምር ቀዳሚውና ቁልፍ ከሚባሉ ተጫዋቾች መካከል አንዱ ነበር። 1253 ደቂቃዎችን ሲያሳልፍ በጣም ብዙ የሚባል የማጥቃት ተሳትፎ ላይ ሲያደርግ የነበረ ተጫዋች ነው በዚህ ቡድን ውስጥ ማለት ነው። ይልቁኑ ከሙከራዎች ከቻንስ ክሬት ከማድረግ አንጻር እንዲሁም በቢውልድ አፕ ኳስን ከሜዳቸው መስረተው በመውጣት ሂደት ላይ ተሳትፎ ያደረገባቸውን ስንመለከት ይበልጥ ማጥቃቱ ላይ ብዙ ጊዜውን የሚያጠፋው ተጫዋች ጃክ ግሪሊሽ ነው። ከዛ በኋላ ግን ያለው ተጫዋች ማን ነው? ኢልማን ኒዳይ ነው። ሌላው በዚህኛው ውድድር ላይ የሚያጡት ተጫዋቻቸው ይሆናል ማለት ነው። እንደነ ጄምስ ጋርነር፣ ኢድሪሳ ጉዬ ያሉ ተጫዋቾችን ከተከታዩ ስፍራ ላይ ትመለከታላችሁ። ቁልፍ የሚባለውን ተጫዋች በዚህ ወቅት ላይ ማጣት ግዴታ ውስጥ ይገባል ይሄኛው ቡድን ማለት ነው። ግን ደግሞ ምንም ነገር ማድረግ አይቻልም። አፍሪካ ካሏት ትላልቅ ከሚባሉ ቁንጮ ውድድሮች ውስጥ በቀዳሚነት ልታነሱት የሚገባው ይህንን ነው። ብሔራዊ ቡድኖች
ተጫዋቾቻቸውን ማግኘት አለባቸው። በዚህ ረገድ ውስጥ ክለቦች የሆነ ስትረግል የሚያደርጉበት ቆይታ ሊሆን ይችላል። አንዳንድ ተጫዋቾች ይህንን ውድቅ ሲያደርጉም ትመለከታላችሁ። ምናልባት ከዚህ በፊት አንዱ የምናስታውሰው ካሜሮናዊው በሊቨርፑል ይጫወት የነበረው የተከላካይ ስፍራ ተጫዋች ያንን ውድቅ ሲያደርግ የተመለከትንባቸው አጋጣሚዎችን እናስታውሳለን። ይልቁኑ አንዳንዶቹ ደግሞ በብሔራዊ ቡድንም ጭምር ቅጣት ያስተናግዱም ጭምር የምናስታውስባቸው አጋጣሚዎች በጣም ሰፊ ናቸው ማለት ነው። የፔፕ ጓርዲዮላ ማንቸስተር ሲቲም በዚህ ሰዓት ላይ ሁለት ተጫዋቾችን ያጣል። ከግብፅ ጋር ኦማር ማርሙሽን ያጣል። በእርግጥ ዘንድሮ በሚፈልጉት መልኩ የተጫዋች እያሳለፈ ነው ወይ አይዶ ነው። በዛ ልክ ኤክስፔክት የሚደረግ አይደለም። 206 ደቂቃዎችን ብቻ ነው ያሳለፈው። በጣም ጥቂት የሚባል የሜዳ ላይ ቆይታን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው። ሪያናይት ኑሪም በተመሳሳይ 205 ደቂቃዎችን አሳልፏል በሜዳ ላይ። ወደ አልጄሪያ ብሔራዊ ቡድን ከሚያቀኑ ተጫዋቾች መካከል የሚያቀኑ ናቸው። ዩቪስ ቢሱማ በተመሳሳይ በቶተንሃም ስፐርስ እየተጫወተ የሚገኝ ወደ ማሊ የሚያቀና ተጫዋች ነው የሚሆነው። ሌላኛው ደግሞ ዊሊ ቦሊ በኖቲንጋም ፎረስት ወደ ኮት ዲቮር የሚያቀና ተጫዋች ይሆናል ማለት ነው። ኮት ዲቮርና እንዲሁም ደግሞ ማሊም የነዚህ ተጫዋቾች ግልጋሎት የሚያገኙ የአፍሪካ ሀገራት በ35ኛው የአፍሪካ ዋንጫ ተሳትፎ የሚያደርጉ ተጫዋቾችን የማግኘት እድል ያላቸው ብሔራዊ ቡድኖች ናቸው ማለት ነው። እነዚህን እንመለከታለን። ማን ሻምፒዮን ይሆናል የሚለው ጉዳይ በቀጣይ የምናየው ነው የሚሆነው። ግን በጣም ቁልፍ የሚባሉ ተጫዋቾችን ግን አፍሪካ ትመለከታለች በዚህኛው አፍሪካ ዋንጫ። በተለይም ደግሞ ከእንግሊዝ ፕሪሚየር ሊግ በጣም ትላልቅ የሚባሉ ስሞች ቅድም ያነሳነው ሞሐመድ ሳላ በእንግሊዝ ብቻ ሳይሆን በሊቨርፑልም በጣም አስደናቂ የሚባል ቆይታን እያሳለፈ የሚገኝ ተጫዋችንም ጭምር እንመለከታለን። ምናልባት 277 የጎል ኢንቮልቭመንት ላይ መድረስ የቻለ ተጫዋች በእንግሊዝ ፕሪሚየር ሊግ ታሪክ በጣም አስደናቂ የሚባለውንም ጭምር ሞሐመድ ሳላ በአፍሪካ ዋንጫው እንድናየው የሚያደርግ አጋጣሚም ጭምር ይሆናል። ሜቢ አንዳንዶች እንደሚሉት ይሄኛው የአፍሪካ ዋንጫ ለአንዳንድ ተጫዋቾች የመጨረሻ የመሆን እድልም ጭምር ሊኖረው እንደሚችል ኤክስፔክት ይደረጋል። አንዱ ሞሐመድ ሳላ ሊሆን የሚችልበት እድል አለ። እስካሁን ድረስ በይፋ ይሄኛው ተጫዋች ነው እዚህ ጉዳይ ላይ የሚለው ነገር መመልከት ባንችልም፣ ነገር ግን በዚህ ውድድር ዓመት ሞሐመድ ሳላ ከሊቨርፑል ጋር ያለው ቆይታ ጥሩ አይደለም። የመጨረሻው ጨዋታ ላይ በተለይ ከሊቨርፑል ጋር 2-0 ሲያሸንፉ ገብቷል፣ አሲስት አድርጓል። ሁጎ ኤኪቲኬ የወቅቱ የሊቨርፑል ምርጡ የማጥቃት ባህሪን እየተወጣ የሚገኝ ተጫዋች ነው። ነገር ግን ሞህ ነው። በየትኛውም ወቅት ላይ በየትኛውም ቡድን ውስጥ ቢገኝ ቁልፍ የሚባለን ሚና መወጣት የሚችል ተጫዋች ይሆናል ማለት ነው። ፕሪሚየር ሊግ ውስጥ 32 ተጫዋቾች ወደ አፍሪካ ዋንጫው ሲያቀኑ 6 ቡድኖች አንድም ተጫዋች ወደ አፍሪካ ዋንጫው የማይሸኙበትን አጋጣሚ እንመለከታለን ማለት ነው። በተመሳሳይ ተጠቃሚ የሚሆኑ ቡድኖች አሉ አይደለ? ለምሳሌ ጋና በአፍሪካ ዋንጫ የማትሳተፍ ሀገር ባለመሆኗ ምክንያት መሐመድ ቁዱስ በዚህኛው አፍሪካ ዋንጫ ከማይጓዙ ተጫዋች መካከል አንዱ ይሆናል። ይህ እንደ በጣም ትልቅ ጸሎት ማለት ነው። በተለይም ደግሞ በዚህ ሰዓት ላይ ወጣ ገባ ሲዝንን እያሳለፉ ለሚገኙት የቶማስ ፍራንክ ቶተንሃም ይህንን ተጫዋች በቡድን ውስጥ ማቆየት መቻሉ በጣም ጥሩ አጋጣሚ እንደሆነም ጭምር መረዳት በምንችልበት ልክ እንመለከታለን ማለት ነው። ይሄኛው አፍሪካ ዋንጫው እንዲህ አይነት ተጫዋቾችን ያሳጣናል ማለት ነው። ለምሳሌ ዮሐኔ ዊሳ ምናልባት በዲያር ኮንጎ በጣም ቁልፍ የሚባልንም ጭምር ሚናን የሚወጣ ተጫዋች እንደሆነ ይታወቃል። በቶተንሃም ቤት ውስጥ ከሚያጧቸው ተጫዋች መካከልም ጭምር እንመለከታለን። ነገር ግን አፍሪካ ዋንጫው እነዚህን ተጫዋቾች በአፍሪካ ዋንጫ የምንመለከተባቸው እድሎች አሉ ማለት ነው እና ማን የተሳካ ጊዜን ማሳለፍ ይችላል የሚለው ጉዳይ ይጠበቃል። ሞሐመድ ሳላህ፣ ኢስማኤል አሳር፣ ካርሎስ ባሌባ፣ ኦማር ማርሙሽ እንደና አሮን ዋን ቢሳካም እንዲሁም ደግሞ ሄላጂ እንዲሁም ደግሞ ማሊክ ዲዩፍ አሉ። በተመሳሳይ በወልቭስ በኩል በተመሳሳይ ወደ ሌሎች ሀገራት የሚያቀኑ በዌስትሃም ዩናይትድ በኩል ሌላ ወጣ ግባ ጊዜን እያሳለፈ የሚገኝ እንደነ ፔፔ ማተርሻር ከዛ ባለፈ እንዲሁ ደግሞ ዳንጎ ኦታራ፣ ፍራንክ ኦኔካ በብሬንፎርድ እያሳለፈ የሚገኙ አፍሪካውያን ተጫዋቾች ናቸውና ማን ነው በነዚህ የአንድ ወር ቆይታ ይበልጥ ጉዳት የሚያስተናግድ የሚለውን ጉዳይ እንመለከታለን ማለት ነውና ግን አንዳንድ ብሔራዊ ቡድኖች አንዳንድ ክለቦች ደግሞ በእነዚህ ተጫዋቾችም ጭምር መጓዝ ሌላ የመፍትሄ ሀሳቦችንም ጭምር የሚያዘጋጁባቸው ወቅቶች እንደመሆኑ መጠን
በሌላ መልኩ ደግሞ ልንመለከትባቸው የምንችልባቸው አጋጣሚዎችም ጭምር ሊኖሩ ይችላሉ። ነገር ግን የአፍሪካ ዋንጫው እንዲህ ባለ መልኩ ሲከናወን ብዙ ነገር የምንጠብቅበት የመሆን እድሉ በጣም ሰፊ ነው። ዶክተር ፓትሪስ ሞሴፔ ይሄኛውን የአፍሪካ ዋንጫ የተሻለ መሆን እንዲችል ብዙ ስራዎችን እንደሰሩም ጭምር በተደጋጋሚ የተናገሩለት የሚገኘው አፍሪካ ዋንጫ ሞሮኮ ታስተናግደዋለች። ምናልባት ስለ ውድድሩ በሌላ ዝግጅት ላይ ሰፋ ያለ ጊዜን ደግሞ ወስደን የምንነጋገርበት ነው የሚሆነው። እናንተ እንደ አድማጭ የትኛው ክለብ በአፍሪካው ዋንጫ ውድድር ምክንያት ሊጎዳ ይችላል? ሀሳባችሁን አጋሩኝ። አቤል ሻንቆ ነበርኩኝ። መልካም ጊዜ እንደሆነላችሁ ተመኘው።